በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ህልመ ሌሊት ወይም ዝንየት ድሪም ሴክስ ክፍል 11። በዚህ ክፍል የምናነሳው ህልመ ሌሊት መነሻው ምንድን ነው? በእያንዳንዱ ምክንያት ሊሆኑ በሚችሉ ነገሮች ውስጥ መፍትሄውስ ምንድን ነው? ሳናቅ ቸል ብለን የያዝናቸው ነገሮች ምን ምን ናቸው የሚለውን እንመለከታለን። እንደምን ቆይታችኋል? እግዚአብሔር ሰላም ከሁላችሁ ጋር ይሁን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ያደረጋችሁ ደግሞ ሌሎች እንዲያደርጉና መልእክቱ እንዲካፈሉ እንድታደርጉ ጠይቃለሁ። ለምን የብዙ ሰዎች ችግር ሆኖ አግኝቸዋለሁ። በዚች አንድ ዓመት አካባቢ ነው በተለይ በስፋት በሚዲያ የመጣሁበት። ከዚህ ቀደምም በግል በነበሩኝ አገልግሎቶች በምክር አገልግሎት ያየሁት የብዙ ሰዎች ችግር ከሆኑ ነገሮች አንዱ ነው። የበረከት መያዝ፣ ትዳር ለመያዝ ያለመቻል፣ በራስ አቅም፣ በራስ ብቃት፣ በራስ ፖቴንሻል መቆም አለመቻል፣ ፈሪና ድንጉጥ ተርበትባች መሆን፣ የሚቀጥል በረከት አገኘው የሆነ ብሬክ ስሩ አገኘው ጨበጥኩኝ ብለን ስንል ከዓይናችን ስር እንደ ጥፊ የሚወሰድበት ሌሎች መንፈሳዊ ነገሮችንም የምናይበት ነው። በእርግጥ ያ ክፍል 11 ነው። ዛሬ የመጀመሪያችሁ የሆነ በዩቲዩብ ቻናል ላይ በፕሌሊስት ውስጥ ገብታችሁ ታገኛላችሁ። ከዚህ ቀደም የነበሩ 10 ክፍሎች አሉ። ዛሬ 11ኛውና ምናልባት 12ኛው ነው ያለው። እኔ በተረዳሁበት ወይ ደግሞ በተማርኩት አንጻር ወደ 13 አይነት እና ከዛ ደግሞ ምን ማድረግ አለብን የሚለውን በየደረጃው እናያለን። ዛሬ 10ኛ ብዬ የማነሳው የነፍስ ትስስር ወይም ሶል ታይስ የሚሉት ነው። ይሄ የነፍስ ትስስር የሚለው ቀላል አይደለም፣ ከባድ ነው። የነፍስ መተሳሰር ለምሳሌ ዮናታን ዳዊትን እንደ ነፍሱ ወደደው ይላል። ትስስሩ ቀላል አይደለም። ፖዚቲቭ በሆነ መንገድ ነው፣ አዎንታዊ ነው የዮናታንና የዳዊት የነፍስ ትስስር። እንዲሁ ሌሎቻችንም የነፍስ ትስስር ውስጥ እንደገባን ሳናቀው ተጠቂዎች ልንሆን እንችላለን። ለምሳሌ ከልብ ያፈቀርነው ሰው፣ በቃ የምናደንቀው ሰው ራሱ በተለይ በዚህ ዓለም ሴሌብሪቲ ወይም ዝነኛ የምንላቸው ሰዎች እነሱ የሚያደርጉት ልብስ፣ እነሱ የሚያሳዩት ምልክት እንደዚህ እና በጣም በቃ እንሞትላቸዋለን። በጣም ያሳዝናል። አንዳንዴ ጤናማ እንዳልሆነ የምታውቁት ስለ ዝነኛ ሰዎች ራሳቸውን የሚሰጡ ራሳቸውን የሚያጠፉ ሰዎችም አሉ ለማያውቁት። ይሄ የነፍስ ትስስር ነው። ያ ከልብ ያፈቀርነው ነገር ጥልቅ ይሆንና ያለዚያ ሰው መኖር የማንችልበት ይሆናል እና በእርግጥ ለዘላለማዊ ዘላለማዊ ብለው በምድር እውነተኛ ለሆነ ጋብቻ ከልብ በጥልቅ ማፍቀር ይገባል። በእርግጥ ጋብቻ እውነተኛ ሲሆን የስጋ ብቻ ሳይሆን የመንፈስም ትስስር እንደሆነ አምናለሁ። ነገር ግን ይሄ ስጋዊ በሆነ ጉዳይ ከልብ ያፈቀርነውና የምናደንቀው ደግሞ እንለያለን። አንዳንድ ሰዎች በወጣትነት ዘመናቸው ወይ ደግሞ ፍቅር በጀመሩ ጊዜ በጣም የሚያፈቅሩት ሰው ልባቸው ውስጥ የገባ ያልተለዩት ሰው አለ። ያ ሰው እኮ ተለይቶ ያገባ ወይም አግብታ እየኖረች ነው። ይቅርታ፣ ይሄኛው ግን ወይም እቺኛዋ ግን አግብቶም ልብ ያለው ግን እዛ ጋር ነው። ልብ ያለው እዛ ጋር ነው። በአካል የትዳር ጓደኛቸው ጋር ግንኙነት ሲያደርጉ ምንም የማይሰማቸው። እንደውም እኔ በምክር አገልግሎት ያገኘሁት ምንድን ነው፣ ያው ከባለቤቴ ጋር ስተኛ አለ ወይም ግንኙነት ሳደርግ የባለቤቴ ፊት ድሮ ወይ ተለየኋትን ነው ይመስለኛል። በቃ ያቺ ድሮዋን ያገኘው ነው ይመስለኛል። እንዲህ የሚሆንበት ሁኔታ አለ እና ወይ ደግሞ እንደገና ምን ይላል፣ በህልማቸው ይመጣል።
ትዳር ይዘዋል፣ ጋብቻ መስርተዋል፣ የስጋ ፍላጎት ጉዳይ ችግር የለባቸውም። ነገር ግን በህልም ያ የተዉት ሰው የማይለያቸው ሆኖ ይከተላቸዋል። ይህንንም በምክር አገልግሎት አይቼዋለሁ። እና ይሄም ምናልባት እንግዲህ በሞትም ተለይተን ይሆናል። ሰውየው አግብታም ላይሆን ይችላል። በሞትም ተለይቶ ቢሆን ግን እዛ ጋር ያለው ትስስር የሚገዛበት ሁኔታ እንዳለ ለማንሳት ያክል ነው። ብዙ ጥልቅ ነገር በዚህ ጉዳይ ላይ አላየሁኝም፣ ወይ ደግሞ አላየሁም ማለት ጊዜ ሰጥቼ አላነበብኩም። ወደፊት እግዚአብሔር ሲረዳን ልንመጣበት እንችላለን። ዋናው ዓላማው ከህልም ሌሊት እንዴት እንውጣ የሚለው ነው እና በስሜት በፓሽን የምንከተላቸው ሰዎች ሊሆንም ይችላል። አስታውሳለሁ ቦሪስ የልሲን የሚባሉ ራሻ እንደተገነጠለች ሰሞኑ እንደተመታተለች ሰሞኑ የነበሩ መሪ ናቸውና አንድ ሴት ምን አለች? ቦሪስ የልሲን የልብ ህመምተኛ ነበሩ እና ተደጋጋሚ ሁልጊዜ ሆስፒታል ይገባሉና እንደው ቢቻል አለች ለሳቸው ልቤን በሰጠው አለች አንዷ ሴት። አሁን ምን አይነት ፓሽን ነው? ለመሪ ለበጎ ነገር ማሰብ አይደለም የሚለው ምንድነው? ያትስሰር ይሄንን ነው እና የልባችን መሳብ መተሳሰሩ መግቢያ በር ሆኖ በህልማችን አሁን የምናነሳው ስለ ድሪም ሴክስ ስለሆነ በህልማችን እሱን ተከትሎ ወይም እሷን ተመስሎ ሊመጣብን ይችላል። ምንድነው ማድረግ? ያው ብዙ ጊዜ እጃችን ላይ ያሉ ማስታወሻዎች ሊኖሩ ይችላሉ። የተነሳናቸው ፎቶዎች፣ የተቀበልናቸው ጊፍቶች፣ አንዳንዴ በጣም አታችመንቱን የሚያብሱ ነገሮች ከሆኑ ማስወገድ በጣም ያስፈልጋል። በነገራችን ላይ እንደው ፎቶ እንኳን ቢሆን ማስታወሻ ነው አይባል። ሌላ ህይወት ጀምረች ከሆነ ያንን ማስቀመጥና እኛ ውስጥ መንፈሳዊ ተጽዕኖ የሚያስከትል ሆኖ እያለ መያዝ አግባብ ነው ብዬ አላምንም። እና እንደዚህ የሚያስታውሱን ነገሮች ምናልባት የምናደንቃቸውን ሰዎች ፎቶ፣ ምስል፣ ልብሶች ላይ ያሉ ነገሮችን የሚይዘን ከሆነ እነዚህን ማስወገድና መንፈሱን ደግሞ መቃወም ያስፈልጋል። ክደከ ሰይጣንም እናርጋለሁ እክደዋለሁ ጻርኩስ መንፈስ በስሙ ለጊዜነ ኢየሱስ ክርስቶስ እንዲሉ አባቶች እርኩስ መንፈስ በጌታ በኢየሱስ ክርስቶስ ምን በል ውጣ ብሎ ማውገዝ ያስፈልጋል። አንዳንዴ ደግሞ የትዳር ጓደኛቸው በሞት ከተለየ በኋላ ወይም በህይወት ስጋ በዚህ ምድር ላይ የሌለ ሆኖ ነገር ግን ያለው የቀደመው ነገር የሚይዛቸውም አሉ። አንዳንዴ የሞተው ባሌ ወይም ያረፈችው ሚስቴ በህልም መታ ይላሉ። በነገራችን ላይ ሰው በህልም ሊመጣ የሚችልበት ምንም አይነት ደግሜ ነገር አነሳለሁ፣ ምንም አይነት መንፈሳዊ መንገድ የለም። ተመስሎ ነው ይመጣው። ብዙ ጊዜ ሰዎች በቃ እንደዚህ የሞተው ሰው ካዩ ይሄን ነገር ሊያስታውሰኝ እኮ ነው ወይ ተስካሩ ሊያስታውሰኝ እኮ ነው whatever። በፍጹም ሰዎች ከሞቱ በኋላ ወይ ገነት ወይ ሲኦል ናቸው። ዕብራውያን 9:27 የሚነግረን ለሰው አንድ ጊዜ ሞት ከዛ በኋላ ፍርድ ነው የሚለው። በምንም መንገድ ሊወጡ የሚችሉበት አቅጣጫ የለም። አንድ መጽሐፍ ተጽፎ የምናየው ሳሙኤል ነው። ንጉሥ ሳኦል በሟርተኛ በኩል ባስጠራው ጊዜ ላውም እግዚአብሔር ስለፈቀደ እንጂ ሟርተኛው መንፈስ የሰውን ነፍስ መጥራት አይችልም። እና ይሄ ይግባን በቃ ስታወግዙት ነው። እኔ በምክር አገልግሎት አጋጥሞኛል ከዓመታት በፊት እናቷን በጣም የምትወድ አንዲት ሴት እናቴ በህልም መታ ትዬ በህልም መታ ትለኝ ነበርና በጣም እናቷን ተወድ ስለነበረች የሷን መንፈስ ላለመጉዳት በጥንቃቄ እና በጸሎት ነው ያስረዳዋት። አይደለም ሰይጣን አክሰስ ነው የሚያገኘው። ለምን የምንወደውን ሰው ያጣነውን ሰው የናፈቅነውን ሰው በማሳየት ብለን መቃወም አንችልም። እናቴ እኮ ናት እንላለን። እርግጠኛ ነኝ እስቲ ተቃውሚ፣ ያጋንን ስራ ነው ብለሽ ተቃውሚ፣ እናቴ አይደለችም ብለሽ ተቃውሚ ተባባልን። በዚህ ምክር አገልግሎት አገለገልኳት እና ከዛ በኋላ ስትቃወም በቃ ከዛ ወዲያ ያ ነገር ከህይወቷ አራቀ እና ይሄ
ሊገባን ይገባል። ስለዚህ የሞተ ያ በፓሽን ያለን ፍቅር እሱ ራሱ በህልም ሌሊት መጥቶ እሱን ተመስሎ እሷን ተመስሎ እንደ ግንኙነት ህልም ሌሊቱን የመፈጸም በህልም ሌሊት የመፈጸም ድሪም ሴክስን የመፈጸም ነገር አለ። አጋንንት ነው። አንዳንዶቻቸው እንኳን እንደውም የጋብቻ ቀለበት እኮ አለ ላይ ብሎ የሚሰማቸዋል። ጋብቻ ቀለበቱን አውልቀው ወይም ደግሞ ጠፍቶ ነው ይችላል whatever it is ግን እንዳለ ይሰማቸዋል። ጣቴ ላይ የጋብቻ ቀለበቴ ላይ ጣቴ ላይ ቀለበት እንዳለ ይሰማኛል የሚሉ ሰዎች አሉ። ሳያገቡ ያላገባቸው እንዲህ አይነት ፊሊንግ የሚሰማቸው ከሆነ የምክር አገልግሎት በነፃ እንሰጣለን። ጸሎት ያስፈልገዋል። የሆነ አጋንንት ነው። አጋንንት ከሰዎች ሲወጣ ሚስቴ ናት ይልና ከዛ በኋላ ውጣ ተብሎ በኢየሱስ ክርስቶስ ስም ሲታዘዝ እንደዚህ ይላል። የጋብቻ ቀለበትን እንደዚያው አወጣው ፈታሁኝ የሚልበት ሁኔታ አለ። አያችሁ፣ እሷም በትክክል ይሰማት የነበረው ቀለበት እጅ ላይ እንዳለ ይሰማኛል ትላል። ያ የመንፈሱ አሰራር ከተመታ በኋላ የዋውለኩ ተቃጠልኩኝ ብሎ በስመ ክርስቶስ ኢየሱስ ከታዘዘ በኋላ ይወጣል። እና እንዲህ አይነት ነገሮች ካሉ ይሄም አብሮ ሊታሰብበት የሚገባ ጉዳይ እንደሆነ ለማንሳት እፈልጋለሁ። እና ይሄ አለ ደግሞ አንዳንዴ ያው ይሄ ህገ ጠብቅ የሚባል አጋንንታዊ አሰራር አለ። ህገ ጠብቅ በብዙ አቅጣጫ እንደሚደረግ የሚሰሩ ሰዎች ሲያወሩ ሰማለው። እኔ ግን እዚህ ላይ ህገ ጠብቅ የሚለው አግባብ ያልሆነ አጋንንታዊ አሰራር ነው። ምንድነው የሚደረገው? እሱ ከሞተ እሷ ላይ ካስደገመባት እሱ ከሞተ በህይወት እያለ ብቻ ከሱ ጋር መገናኘት ትችላለች። እሱ ከሞተ ግን በምንም አይነት መንገድ ከሌላ ወንድ ጋር መገናኘት አትችልም። ልትገናኝ ብትፈልግ ሌላ ባል ልትፈልግ ወይ የወንዱን ፈቃደ ስጋ ይገላል ወይ እሷን ዝግ ያደርጋታል። የኢየሱስ ክርስቶስ ስም ተጠርቶ ሰውየው ወደ ክርስቶስ መጥቶ በንስሐ ካልተፈታች በቀር እድሜ ልኳን አታገባም። ለወንዱም እንደዛ ነው። ሴቷ ካስደረገችበት በምንም መንገድ ከሌላ ሴት ጋር መገናኘት፣ ሌላ ሰው መቅረብ አይችልም። ይሄ ራሱ ምን ይሆናል ማለት ነው? ሰውየው ከሞተ በኋላ ወይም ሴቲቱ ከሞተች በኋላ ያ ሰው ግን ያን ያስደገመበት በሞት የተለየው ሰው እየመሰለ በህልም ይመጣል። እንዲህ የሚሉ ሰዎች አሉ። ባሌ ሁል ጊዜ ይመጣል፣ ይገናኘኛል፣ ከሱ ጋር እንጆ ያደርጋለሁ፣ በቃ የድሮውን እያሰብኩ ምናምን። አይደለም፣ አጋንንት ነው። እና ይሄ ምን መሆን አለበት? ኪዳን ተገብቷል። አንዳንዴ አውቀውም ሊሆን ይችላል። ተስማምተው ላልክድሽ ተባብለው ተማምሎ ይሆናል። ያ ኪዳን አጋንንታ ላልክድሽ የሚለው አግባብ በሆነ በቤተክርስቲያን ስርዓት በተክሊል በኪዳን በስጋ ወደሙ የሆነ እሱን እያልኩ አይደለም። እና ይሄ ዝም ብሎ ያለ መሐላና ከአጋንንት ጋር በሆነ የተገባ ኪዳኑ ካልተሰበረ የኢየሱስ ክርስቶስ የበለጠ የስሙ ጉልበት መጥቶ ካልፈታው በቀር ነፃ የሚያወጣ ጸሎት ካላገኘው በቀር ያ ሰው ማግባት አይችልም። ለሌሊት ግን የትዳር ጓደኛውን እየመሰለ የሚገናኛት አለ። ህይወት አይሳካም። ማግባት አይፈልጉም። ሌላ ጓደኛ መያዝ አይፈልጉም። በቃ ለዛ ለሞተው ሰው በሞት ላጡት ሰው በቃ ታማኝ የሆኑ መስሎ እንዲሰማቸው በማድረግ አጋንንት ይይዛል። እና ይሄ በኢየሱስ ክርስቶስ በስሙ ስልጣን ግን ሊሰበር የሚችል የሰይጣን ኪዳን እንደሆነ ማወቅ ይገባል። እና ይሄም በህልም ይመጣል ነው። እንግዲህ ያው በእያንዳንዱ ችግሮች መካከል መፍትሄውን ሳላነሳ የማላልፍበት የለም። እኔ አይደለሁም መፍትሄውን ያገኘሁት፣ መፍትሄው መጽሐፍ ቅዱስ ላይ አለ። የኢየሱስ ክርስቶስ የስሙ ስልጣን ከማናቸው እስራት የሚፈታ ነው። አንዳንዴ ደግሞ በቃ የሆነ በስሜት የሆኑና ማስተዋል ይጎልና መንፈሳዊ ዕውቀት አለመኖር ይሆንና አልክድም አልከዳም በመባባል ይማማራል። የሆነ ቁሳቁስም ይዘው ድንጋይ ይዘው የሆነ ነገር ይዘው አንዳንዴ ቤተክርስቲያን ሄደው አልክድሽም አልከዳም ብለው
በር ይዘው ይማማላሉ። ቤተክርስቲያን ከሄደን በትክክለኛ ለመንፈሳዊ አገልጋዮች ተነግሮ በቅድስና በቅዱስ ቁርባን በተክሊል ጋብቻ መፈጸም ነው እንጂ እዛ ጋር ተማምሎ ጋብቻ መፈጸም አግባብ አይደለም። እና ይሄ አንዳንዶችም እንደውም አጋጥሞኛል። እኔ የሆነ ካህን ጋር ሄጄ ካህን የሚለው በቅንፍ ያዙልኝ በቤተክርስቲያን ስርዓት ላይ አግባብ ቤተክርስቲያን ባስቀመጠችው ስርዓት ባልተፈጸመ ጋብቻ ቃል ኪዳን አገባብተው ወስደው የሆነ ነገር ደጋግመው አሁን ከዚህ በኋላ ባልና ሚስት ሆናችኋል ብሎ የሚል አገልጋይ እሱ ከሰይጣን ነው። ቤተክርስቲያን የራሷ ስርዓት አላት። በቃ ጋብቻ በሰውና በእግዚአብሔር ፊት በቤተክርስቲያን የሚፈጸም ቅዱስና ክቡር ስርዓት እንጂ ዝም ብሎ የሆነ ጥግ ላይ ቤተክርስቲያን ስለሄደን የሆነ ቤተክርስቲያን አገልጋይ ነኝ ያለ በለኔ የሰው አገልጋይ አይደለም የሰይጣን ወኪል ከመሆኑ በቀር እንዲህ አይነት የሚያደርጉ ሰዎች ችግር እንዳለ ገጥሞኛል። በቃ ችግር አለ። ቤተክርስቲያን ተጋብተናል ያሉ እንዴት ብዬ ስጠይቅ የሚያወሩልኝ ያለ ስምምነት የላቸውም፣ እሳትና ጭድ ናቸው። በነገራችን ላይ በመስተፋቅር የሚደረግ ጋብቻ መስተፋቅር አንዱ ለአንዱ ያደረገበት የሚታወቀው ፍቅር የለም። ሁሉም ነው ብላችሁ እንዳትደመድሙ እንጂ መስተፋቅር ያለበት ጋብቻ አይጣሉም፣ አይስማሙም። እንዲህ ነው የሚያደርገው፣ እሳትና ጭድ ነው የሚያደርገው። ደግሞ በመስተፋቅር ያገባ ሰው አጋንንቱም እግዚአብሔር ገጸውና ምን እንደሚያደርገው መፍታት አትችልም የሚለው በቃ ከፈታ ታብዳለህ፣ ትሞታለህ ይላል። ስለዚህ እዛው እየጨሰ እዛው የተቃጠለ አብሮ ይኖራል። ይሄም አለ። አንዳንዱ ደግሞ በጣም አልፎ እንደሚኖር ይሄ ሰውነት ክፍላቸውን ቆርጠው እጃቸውን ቆርጠው እጃቸው እሷም እጇን ትቆርጣለች፣ ከዚህ ጋር ደም ይኖራል፣ እዚህ ጋርና ደምና ደም እንዲህ በማነካካት ከዛም አልፎ ደግሞ እንግዲህ በውጭ ሀገር እንዳለ አፍሪካ ውስጥ በሆነ ዶክመንተሪ አይቻለሁ። እዚህም ሊኖር ይችላል። አንዱ ያንዱን ደም በጣም ዘግናኝ አጋንንታዊ ነው። ደም ማነካካቱም ከባድ ኪዳን ነው። የሚገርማችሁ ያን ኪዳን መጥቶ የሚያትመው አጋንንት ምን ተቀየለው አጋንንት የክርስቶስ ደም ፈሶልናል። እውነተኛ ኪዳን ከፈለግን ክርስቶስ ስጋና ደም ተቀብለን ነው ማተም ያለብን እንጂ ይሄ አጋንንት ነው። ከዚያ ደግሞ አልፎ አንዱ ያንዱን ደም መጠጣት ነው ወይ this is devilish ያጋንንት ነው። በቃ በራስ ላይ ዛሬ እኮ ፍቅር ስለያዘን በቃ እንደው ኢሞሽናል ስሜታዊ ስለሆነን ሰማይታ እንዲህ አይነት ፍቅር ሪል ፍቅር አለ ስሜት ነው። እና ስለደረስን የምንገባቸው ኪዳኖች ወይ የምንወደውን ሰው ላለማጣት የምናደርጋቸው ኖ እግዚአብሔር ይቅደም፣ የነፍሳችሁ ጉዳይ ይቅደም። ይሄ አለና በዚህ መንገድ በጣም ቀንበር ብቻ አይደለም ብሎ አደገኛ ቀንበር ነው። አደገኛ ቀንበር ነው። መጠንቀቅ አለብን። 11ኛ በተለያየ መንገድ የምንቀበላቸው ምልክቶች። በነገራችን ላይ እኛ ነን ማናስተውል እንጂ ሰይጣን ምልክቶችን ያከብራል። ምልክቶችን ያከብራል። ዝም ብሎ አይደለም ይሆን ምን አለበት እንደዚህ አሁን እንዲህ የሚያረጉ ሰዎች አሉ ለማሳየት ነው ጃጋው አይደለም ምን ይመስል ምንድነው የሆነ እኮ ነው። በተለይ ዘፋኞች ሴሌብሪቲዎች እነሱ ነፍሳቸውን ለሰይጣን ሸጠው ምልክቶች ነው የሚያስተላልፉ። ሰይጣን በነገራችን ላይ ምልክቱን ያከብራል። እግዚአብሔር ይገስጸውና ንብረት አለው። ጸጉር ስታይል አለ ጸጉር የለባበስ ስታይሎች። እኔ አሁን በዚህ አጋጣሚ ነው ተዘሰላለ እህቶች ጋር ነው ሱሪ ሆኖ የባብ ቆዳ ይመስል ሱሪ አለ። ምን ማለት ነው? ዝም ብሎ እኮ አልተሰራም። ዝም ብሎ አልተሰራም። እርግጠኛ ነኝ አላወቅሽው አላስተዋልሽው እንጂ ይሄ ልብስ አንቺ ጋር ከመጣ ጀምሮ የሆነ ነገር ሆነሻል። በእርግጠኝነት ተናገራለሁ። ምን ንቅሳት ስንነቀስ ከተነቀሱ በኋላ ያን ምልክት ካደረጉ በኋላ ጤነኛ የነበሩ ልጆች አውሬ ሆነዋል። አይቻልም። ሰው ቀና ብለው ማያዩ ሰዎች ደም አፍሳሽ ነፍሰ ገዳይ ሆነዋል። ምልክቶች ዝም ብሎ አይመጣም እንዴ። መጽሐፍ ቅዱስ በመዝሙር ላይ እኮ ሲናገር ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ይላል። ምልክት አለ ሪፕሬዘንት የሚያደርገው የሚወክለው አለ። በዮሐንስ ወንጌል ምዕራፍ 3 ላይ እንደተነገረ ዘኍልቍ ላይ በእግዚአብሔር ባሳዘኑት ጊዜ እባብ
እንዲነድፋቸው አደረገ። ከዛ ምልክት ለመዳን የክርስቶስ የመስቀሉ ምልክት እንዲሆን የናስ እባብ ሰርተ ምልክት አለው። ምልክቱ ሪፕሬዘንት ያደርጋል። ያን ምልክት ሲያዩ ይድናሉ። ስለዚህ ስናየው የምንድንበት ምልክት አለ፣ ስናየው የምንታሰርበት ምልክት አለ። ዝም ብሎ አይደለም እና መጠንቀቅ አለብን። እኔ ልብስ ለራሴም ስገዛ ያው እኔ ሽማግሌም ስለሆንኩ ጽሁፎች አይመቹኝም። ለልጆችም ስገዛ ከድሮም ጀምሮ የእግዚአብሔር ነገር ካወቁ ጀምሮ በደንብ ልብ ብዬ ጽሁፉን አነባለሁ። ጽሁፉ ምንድን ነው የሚለው? አንዳንዱ በማይገባን ሀገር ቋንቋ ተጽፏል። ሰው ይቅራ ካልገባ ይቅር። በጥንቃቄ ነው ማየት ያለብን። ይቅር። እኔ ትንሽ ቁመቴም ረጅም ስለሆነ ብዙ ጊዜ በእኔ ልክ የሚሆን ሹራብ በአብዛኛው አላገኝም እና አንድ ወቅት አስታውሳለሁ ከ10 ዓመት በፊት ያልፋል እና አንድ ቦታ ስፈልግ በጣም በእኔ ልክ ሹራብ አገኘውና ልገዛው ብዬ ደስ ብሎኝ ዝም ብዬ ቼክ አድርጋለሁና ስል እዚህ በግራ በኩል ትንሽዬ ናት፣ በጣም የጭረት ያክል ሹራቡ ያው ፀጉር ነገር አለው መካከል በትንሹ በጣም ትንሽ ልበላችሁ። በጣም በቃ ይሄ እንዴት ነው እንደው ምልክት እንትን ማን ነው የከረባት መያዣ አይደለም ክሊፑ በእሱ ስፋት ርዝመቱ አይደል ስፋቱ እሱን የምታክል ትንሽዬ ጽሁፍ አለው። በደንብ ሳነበው ገለጥ አድርጌ ዴቪልስ ፑልፒት ይላል። የዳቢሎስ አትሮኖስ የሜዳቢሎስ መንበር ማለት ነው። አልገዛም አልኩት። አልገዛም። ሰውየው ምን ችግር አለ? ጽሁፍ አለ ማለት ለምንድን ነው ዴቪልስ ፑልፒት የተባለው? ሪሊ ራሴ ነው የገጠመኝ እና መጠንቀቅ ያስፈልጋል ነው። እና ይሄ ምንድን ነው የምናረጋቸው ጌጣጌጦች? ይቅርታ ዘፍጥረት ምዕራፍ 35 ላይ ነው አይደለም? እግዚአብሔር አምላክ ያዕቆብን ወደ ሀገር ወደ ቤት ወደ ጠራው ሀገር ሄድ ሲለው መጀመሪያ ምን አረገ? ፈርቶ ነበር ይላል። ምን አረገ? ከልጆቹ ሚስቶች ከምናምን ከቤተሰቡ ጌጣጌጦቻቸውን ወሰደና ከአድባር ዛፍ በታች ቀበረው ይላል። ወርቅና ብር አልነበረም እኮ። ወርቅና ብርማ ጌጡን አይከለክልም። ግን በዛን ዘመን ከአሕዛብ አንጥረኞች የገዙት ስለሆነ ምልክት አለው። ለምሳሌ ክርስቲያኖች ወርቅም ብርም ስንገዛ ምን መርጠው አለ ወይ ስቅለት ወይ መስቀል እንደምናደርግ ማለት ነው። እና ነበረው ስለዚህ ቀበረው ይላል። ወርቁን አይደለም አያችሁ፣ ምልክቶች ስለነበሩ ነው። ምን ሆነ ይላል? ከዛ በኋላ የእግዚአብሔር ፍርሃት በዙሪያ ባሉ ከተሞች ላይ ወረደ፣ ያዕቆብንም አልተከተሉትም ይላል። አያችሁ፣ ያዕቆብን ፈሪ ያደረገው የኪዳን ሰው ሆኖ ፈሪ ያደረገው ምን እንደምትሉ ያ ምልክት ያለባቸው የጣዖት ምልክት ያለባቸው የአጋንንት ምልክት ያለባቸው ጌጣጌጦች ቤተሰብ ውስጥ ሞልተዋል። ስለዚህ ወላጆች እና አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ራሳችሁ ወጣቶች ቼክ አድርጉ። ምናምን ነው እጃችሁ ላይ ያለው ነገር ምን አይነት ምልክት አለ እናንተ ጋር? ይሄ ራሱን የቻለ ተጽዕኖ አለው። የማን ምልክት ነው የምትከተለው? አሁን ንቅሳት ተለምዷል። ምንድነው ጥቅሙ? ምንድነው ምልክቱ? ምንድነው የሚያሳየው? ከዛ በኋላ ሰይጣን አክሰስ ያገኛል። ዝም ብሎ ፋናቲክ የመሆን ጉዳይ አይደለም። ምልክት ዓላማ አለው አይደለም? አገር ባንዲራ አላት፣ ትወከላለች። ባንዲራውን ያው ይሄ የኢትዮጵያ ባንዲራ ነው ይላል፣ ይሄ የእስራኤል ባንዲራ ነው፣ ይሄ የጃፓን ባንዲራ ነው ይባላል። ምልክት ነው፣ አገር ነው የሚያሳየው። ስለዚህ እነዚህ ምልክቶች የሚያሳዩት ነገር አለ፣ የሚወክሉት ነገር አለ። ጨሌ የሚያደርጉ ሰዎች ጨሌ ገዝተው ሲያደርጉት ከገበያ እኮ ሲገዛ ከመርካቶ ለምትነግደው ሴት ምንም አይደለም። ቤት ገብቶ ግን አምላክ ነኝ ከተባለ በኋላ አጋንንቱ ጨሌ ስላልተደረገ መስዋዕት ስላልቀረበልኛል። ምልክቶች አሉ። ወጣቶች አስተውሉ። የምንከተላቸው ልብሶች ሰውነትን መግለጥ መበሳሳቱ ምንድነው? በብሉይ ኪዳን ባሪያ ጌታውን ከወደደ ካንተ አልለይም ሲል ጆሮን ይበሳል። በቃ ዝም ብሎ መበሳሳት፣ አፍንጫ እንዳ ሪያ መበሳት፣ እምብርት ላይ መበሳት፣ ምላስ ላይ የማይቻለው ውጭ ሀገር ምንድነው ጥቅም? እስቲ አሁን አንድ ቦታ ላይ ሳወራ ለቅሶ ቤት ተቀምጬ
ለማውራት ትቸግራለች። ከውጭ የመጣች ሴት ናት እና ከዛ ምንድነው የሚይዛት ብዬ ሳይ ብዙ ኢትዮጵያዊ ኖረች ናት። አፏን ስትከፍል ምላሷ መካከል ላይ ቀለበት አለ። what is the use? ወገኖች ዝም ብሎ አይደለም እና ጥንቃቄ መደረግ አለበት። ይሄ በጣም ለማክረር ለማክበድ አይደለም፣ እውነታ ነው። ከአገልግሎት ባለፉት 30 ዓመታት ባለፈው አገልግሎት ብዙ አይተናል። የታመሙ ሰዎች እንኳን መስቀል ያለበት የተዘመረበትን የመዘምራን ልብስ ሲለብሱ አጋንንቱ ጮህ ይወጣል። ምን ስለሆነ አያችሁ? ያ ልብስ ለእግዚአብሔር አምልኮት የተደረገበት ስለሆነ መስቀል ስላለበት። በርግጥ ከእምነት ጋር ሲሆን ነው እንጂ ምልክቱ ስላለም ነው ማለት አይደለም መስቀሉ። እና መጠንቀቅ አለበት። እኔ አንድ ምሳሌ ላንሳላችሁ። ከዓመታት በፊት ነው በጣም መንፈሳዊ የሆነች ጠንካራ ክርስቲያን ቆረበች፣ በጣም እግዚአብሔር የምትፈልግ ናት እና ሁልጊዜ ግን በቃ አንድ ችግር አለባት። በሌሊት ወንድ እየመጣ እንደ ወንድ ይገናኘኛል። አገልጋዮች ያማክሯታል፣ ይጸለይላታል፣ ትቆርባለች፣ ብዙ ነገር ጾም ጸሎት ትይዛለች፣ አይለቅም። ከዛ አንድ አገልጋይ እግዚአብሔር መራውና እስቲ ልብሶችሽ ላይ እጅሽ ጋር ያለ ነገሮች እስቲ የተለየ ነገር ምን አለ አላት። ከዛ እኔ እንኳን ምንም ያደረኩት የለም፣ ግን ሰው ገዝቶ የሰጡ ዕቃዎች አሉ ሳያለውና ሰው ገዝቶ የሰጣት ፒጃማ ላይ የማይታወቅ ምልክት፣ ይሄ ነው ተብሎ የማይገለጽ ምልክት ተገኘ። በቃ ቢሆንም ባይሆንም ይቃጠል ተብሎ ያ ልብስ ሲቃጠል በሌሊት እየመጣ ይገናኛት የነበረው ክፉ መንፈስ ራቀላት። ይሄም አብሮ እንዳለ ሊታሰብ ይገባል ወገኖቼ። ምንም አይነት ችግር ይኖር መፍትሄው ግን ጌታ ኢየሱስ አለ። ይሄ ነው። ሰይጣን ብዙ መንገድ ያበዛል ለመሰላችሁ ችግሩን በማክበድ እንድትፈሩ ነው። ብዙ ችግር ብዙ የጠላት መንገድ ቢኖር ግን አንድ መፍትሄ ግን አለ፣ ጌታ ኢየሱስ ክርስቶስ። እግዚአብሔር ይባርካችሁ። ለምክር አገልግሎት እስክሪን ያሉ ስልኮችን መጠቀም ትችላላችሁ። እግዚአብሔር አሳስቦኛል የምትሉ ካላችሁ ደግሞ አገልግሎቱን እንድታግዙ። ብዙ ጥያቄ እየመጣ ብዙ ሰዎችን መድረስ ስላልቻልን የግድ ኦፊስ እና ሰዎችን በኦፊስ ማገልገልና ማሰልጠን እንዳለ አምነንበት ለዚህ ጉዳይም የእግዚአብሔርን እጅ እየጠበቅን ነውና ጌታ ካሳሰባችሁ በተጠቀሱት የባንክ አካውንቶች የእግዚአብሔር ስራ እንድታግዙ ስንል በኢየሱስ ክርስቶስ ፍቅር እንጠይቃለን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ቸር ያገናኘን።